ጤና ይስጥልን። ዛሬ ግንቦት 23 2018 ዓመተ ምህረት የተከበርከው የአማራ ህዝብ የተከበርከው በዱር በገደል ለአማራ ህዝብ ህልውና እየተዋደቀ ያለው የፋኖ ሰራዊታችን እና በሀገር ውስጥም በሀገር ውጭም የምትገኙ የአማራ ህዝብ የህልውና ትግል እና የፋኖ ሰራዊት ደጋፊዎች ዛሬ ወደዚህ የመጣሁት ያገዛዙን የውሸትና የማጭበርበር ምርጫን በተመለከተ እና ሰሞኑን እያደረግን ያለውን የዘመቻ አንሻ ሰይድ እንደ አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ እዝ ወቅታዊ ሁኔታዎች ላይ መልእክት ለማስተላለፍ ነው የመጣሁት። አመሰግናለሁ። የመጀመሪያው ይሄ የሐሰት ምርጫ ነው። ዓለም አቀፉ ማህበረሰብም እንደሚያውቀው ኢትዮጵያ ህዝብም እንደሚገነዘበው መላው ህዝባችን እንደሚያውቀው ይሄ ምርጫ የሐሰት ወይም የውሸትና የማጭበርበር ምርጫ ነው። ምክንያቱም አንደኛ ሰላም በሌለበት ሀገሪቱ በግጭት ውስጥ ባለችበት በሁሉም የኢትዮጵያ አካባቢዎች ግጭት እንዳለ የሚታወቅ ነው። በሰላም በሌለበት ሁኔታ የሚደረግ ምርጫ ህገ ወጥና የተጭበረበረ ሐሰተኛ ምርጫ መሆኑ እሙን ነው። ሁለተኛ በወታደራዊ ኃይል የሚፈጸም በተለይ አገዛዙ በዚህ ወቅት የመከላከያ ኃይሉና ሌሎች የጸጥታ ኃይሎችን በማሰማራት በኃይል ዜጎችን በኃይል እያስገደደ የሚያደርገው የተጭበረበረ ምርጫ መሆኑ ሶስተኛ ተፎካካሪ የሌለበት የይስሙላ ምርጫ መሆኑ አራተኛ ዜጎችን ለመግደልና ለማፈናቀል ህጋዊ ቅቡልነትን ለማግኘት የሚደረግ ምርጫ በመሆኑ አምስተኛ በተጨማሪ እድሜ ለማግኘት ለግጭት ለጦርነት ተጨማሪ እድሜ ለማግኘት አገዛዙ እያደረገው ያለ ምርጫ በመሆኑ ሌላውና በዋናነት አገዛዙ የተጨበረበረና የሐሰት ምርጫ ነው የምንለው አገዛዙ አስቀድሞ የጨረሰው መሆኑ በየቤቱ ጭምር እያስፈረመ ዜጎችን እያስገደደ ያደረገው ምርጫ ነው። ስለዚህ ግንቦት 24 ይደረጋል የተባለው ምርጫ የተጨበረበረ ሐሰተኛ ከእውነት የተፋታ እና የዓለም አቀፍ የምርጫ ህጎችን የጣሰ ምርጫ መሆኑን ዓለም እንዲገነዘበው እንፈልጋለን። ሌላው በዋናነት ይህን ተከትሎ ድርጅታችን አማራ ፋኖ ብሔራዊ ንቅናቄ ባወረደው መመሪያ መሰረት የዘመቻ አንሻ ሰይድ እየተደረገ ነው የሚገኘው። ይሄ ዘመቻ አንሻ ሰይድ አላማው ምንድነው የሚለውን ስንመለከት እንደ ሚኒሊክ እዝ በተለይ ድርጅታችን ያወረደውን መመሪያ ተከትለን የዘመቻ እቅድ ተከትለን ተግባራዊ ያደረግን ነው የምንገኘው። በወታደራዊም በፖለቲካም በሁሉም ዘርፎች ትግል ያደረግን ዘመቻ ያደረግን ነው የምንገኘው። ስለሆነም ነው የዘመቻ አንሻ ሰይድ ዋና አላማው አንደኛ በጦርነት ውስጥ አገዛዙ በወታደራዊ ኃይል የሚያደርገውን የውሸት ምርጫ ማጋለጥ ነው። ይሄ ለዓለም አቀፉ ማህበረሰብም እያደረገ ያለው የተጭበረበረና ሐሰተኛ ምርጫ ማጋለጥ ነው። ሁለተኛ ያገዛዙ ኃይል የውሸት ምርጫውን ለማሳካት በሁሉም ቀጠና ዜጎችን በኃይል በማስገደድ እና ወደ ገጠር ፋኖ በተቆጣጠራቸው የገጠራማ አካባቢዎች ከፍተኛ ኃይሉን በማሰማራት ጦርነትና ግጭት እያደረገ በመሆኑ ስለዚህ ዜጎችን ለመጠበቅ ከጥቃት ለመከላከል አላማው ያደረገ ውጊያ እየተደረገ ነው የሚገኘው። ሌላው እና የህዝብ ነጻነትን ማረጋገጥ ነው የዘመቻ አንሻ ሰይድ ዋናኛው አላማ ማለት ነው። አገዛዙን ማንበርከክ እና ሐሰተኛ ስራውን በማጋለጥ በተለይ ነጻነት የናፈቀውን ህዝብ ነጻነቱን ለማረጋገጥ እየተደረገ ያለ ዘመቻ ነው ማለት ነው። የዚህ ዘመቻ አፈጻጸም ምንድነው የሚለውን ስንመለከት በዚህ ዘመቻ አንደኛ የጠላት እንቅስቃሴ ተገትቷል። እንደ ሚኒሊክ ህዝብ በከፍተኛ ሁኔታ ተመትቷል። በተለይ ሰሞኑን ምርጫ አደርጋለሁ ብሎ የተንቀሳቀሰ ያለው አገዛዝ ይሄ በሁሉም አቅጣጫዎች መጠነ ሰፊ ጥቃት ባየርም በምድርም በከባድ መሳሪያዎች የታገዘ ከምንጊዜውም በተለየ ሁኔታ መጠነ ሰፊ ጥቃት ከፍቷል። ይሄን ጥቃት ለመመከት ሚኒሊክ እዝ በሁሉም አቅጣጫ ሰራዊታችን ጀግናው ሰራዊታችን እየመከተ ነው የሚገኘው። ለምሳሌ ያህል ብናነሳ አንደኛው እንጃፋት ነው። በእንጃፋት ቀጠና ወይም በሰሜን ወሎ የላስታ ላሊበላ ዙሪያ ማለት ነው በርካታ ኃይሉ ተደምስሶበታል። በርካታ እንደ ድሽቃ ያሉ እንደ ብሬን ስናይፐር እና ሌሎች ነፍስ ወከፍ መሳሪያዎች በገፍ ተማርከዋል። ከፍተኛ ሰራዊቱ ተማርኮበታል። ሁለተኛ በተኩለሽ የተደረገው ውጊያ አለ። ሰሞኑን በተኩለሽ ውጊያ ኮሎኔሎች ጭምር የተሰዉበት ከፍተኛ የመከላከያ መኮንኖች የተገደሉበት እና ከፍተኛ ሰራዊቱ የተመታበት ውጊያ ተደርጓል። ሌላው በመካነ ሰላም አቅጣጫ እንደዚህ ከፍተኛ ትንቅንቅ በማድረግ መካነ ሰላም አካባቢ ከፍተኛ ጥቃት ተከፍቷል። ጀብደኛው የሚኒሊክ እዝ ሰራዊት በሁሉም አቅጣጫ መጠነ ሰፊ ጥቃት እያደረገ ነው የሚገኘው።
የጠላት እንቅስቃሴ በከፍተኛ ሁኔታ ተገድቷል። በከፍተኛ ሁኔታ እየተመታ እየተበታተነ ነው የሚገኘው። በዚሁ አጋጣሚ የዲሃ ልጆች የአንድን ስልጣን ወንበር ለማስጠበቅ ሲባል በየተራራው የሚሞቱት ያሳዝነናል። እኛ በዚህ በእጅጉ እናዝናለን። ለአንድ ለአብይ አህመድ ስልጣን በሚል የዲሃ እናቶች የኢትዮጵያ እናቶች ያሳደጓቸው መከራ አይተው ያሳደጓቸው ወጣቶች እንደ ቅጠል እየረገፉ ነው የሚገኘው። በዚህ በጣም እናዝናለን። ሁለተኛ የዚህ ዘመቻ አፈጻጸም ስንመለከተው የትራንስፖርት እገዳው ሙሉ በሙሉ ተግባራዊ ሆኗል። እንደሚታወቀው አፋብን ድርጅታችን የትራንስፖርት እንቅስቃሴ ገደብ ከግንቦት 20 ጀምሮ ማውጣቱ የሚታወስ ነው። ይህን ተከትሎ አሽከርካሪዎች እና የተሽከርካሪ ባለንብረቶች እገዳውን ወይም ማዕቀቡን በመቀበል ትዕዛዝ በማክበር በሁሉም የአማራ ክልል አካባቢዎች በተለይ ደግሞ እንደ ቤተ አማራ ወሎ ሁሉም መንገዶች እንቅስቃሴያቸው ተገድቦ ተሽከርካሪ ቀባ እገዳው በአግባቡ የተፈጸመ ሆኖ አግኝተነዋል። ሶስተኛ ህዝቡ የእንቅስቃሴ አድማ እያደረገ ነው የሚገኘው። በተለይ ከዛሬ ጀምሮ ዛሬ ግንቦት 23 ነው እንግዲህ ነገ ምርጫ ለማድረግ የስሙላ ምርጫ ማለት ነው የምርጫ ቀን በሚል እየተንቀሳቀሰ ነው የሚገኘው አገዛዙ። ሆኖም ግን ህዝቡ በተለይ በከተማ ያለው ህዝብ ድርጅታችን ያወጣውን መመሪያ እና ያወጣውን መግለጫ መሰረት በማድረግ በየቤቱ ታቅቦ ነው የሚገኘው። በዚሁ አጋጣሚ ህዝባችንን ማመስገን እንፈልጋለን። መሪው ማን እንደሆነ፣ ድርጅቱ ማን እንደሆነ፣ መንግስቱ ማን እንደሆነ ያረጋገጠበት ሂደት ነው ያለው። ስለዚህ ህዝቡ በየቤቱ ዛሬ በተለይ እየታቀበ በየቤቱ የተቀመጠበት ሁኔታ አለ። ሌላው የማይንቀሳቀሱ እንዲታቀቡ የተንቀሳቀሱ ያሉትም እንዲታቀቡ ከወዲሁ መልእክት እናስተላልፋለን። ሌላው የዚህ ዘመቻ አፈጻጸም ዓለም አቀፍ ተቋማትን እና ሚዲያዎች አገዛዙን እያጋለጡት ይገኛሉ። በተለይ አገዛዝ በከፍተኛ ሁኔታ ዓለም አቀፍ ተቋማት ዓለም አቀፍ ሚዲያዎች ከምን ጊዜውም በበለጠ ሁኔታ እያጋለጡት ነው የሚገኙት። ወደ 17 የሚሆኑ የዓለም አቀፍ ሚዲያዎች እንኳን ሰሞኑን ያገዛዙን የሐሰተኛ ምርጫና ኢትዮጵያ ወይ ደግሞ ሀገሪቱ በመስቀልቅል ውስጥ ያለች መሆኑን ያጋለጡበት ሁኔታ አለ። ይሄ ዓለም አቀፉ ማህበረሰብ በዚሁ አጋጣሚ አሁንም ከዚህ በላይ ይቀራል፣ በጣም ብዙ ነገር ይቀራል። የኢትዮጵያ የአብይ አህመድ አገዛዝ እያደረገ ያለውን በደልና ግፍ ሀገሪቱንም ወደ መቀመቅ እየከተታት መሆኑን ቀጠናውን የምስራቅ አፍሪካ ቀጠናን በግጭት መስቀልቅሉን እያወጣ መሆኑንና ሌሎች ጦርነቶችን ለማዋለድ እየሰራ መሆኑን ዓለም አቀፉ ማህበረሰብ እንዲገነዘብ እንፈልጋለን። ስለዚህ የዘመቻ አፈጻጸሙ የዘመቻ አንሻሰድ ማለት ነው የጠላት እንቅስቃሴ በከፍተኛ ሁኔታ የተገታበትና ጠላት በከፍተኛ ሁኔታ እየተመታ ያለበት ሁኔታ ነው ያለው። ተከትሎ ድርጅታችን ያወጣውን የተሽከርካሪዎች እንቅስቃሴ ገደብ ተከትሎ ደግሞ በከተሞች ህዝባችን እንቅስቃሴውን እየገደበ በቤቱ እየተቀመጠ ያለበት ሁኔታ ነው ያለው። ህዝባችን ከልብ እናመሰግነዋለን። ጥሪያችንን በመቀበል የድርጅታችን የፋኖን የልጆቹን ጥሪ በመቀበል እንቅስቃሴውን በመገደቡ እናመሰግነዋለን። ሌላው ዓለም አቀፉ ማህበረሰብ በተለይ በዚህ ሰሞን ሚዲያዎች እና የዓለም አቀፍ ተቋማት ያገዛዙን ሴራ ገመና ሀገርን ወደ ቁልቁለት የመውሰድ ጉዞ እና ቀጠናውን የማተራመስ እቅድ በመተንተን እየሰሩ ያሉትን ስራ አፕሪሺየት ማድረግ እንፈልጋለን፣ ምስጋናም ማቅረብ እንፈልጋለን። ነገር ግን ዓለም አቀፉ ማህበረሰብ አሁንም አብይ አህመድ ላይ ማዕቀብ በመጣልና በማጋለጥ በመረዳት ደረጃ የሚቀር ነገር እንዳለ ስለምናምን ዓለም አቀፉ ማህበረሰብ አሁንም ይህንን ያገዛዙን ሴራና ተንኮል የግጭት መንስኤነት እንዲያወግዝ ጥሪ ማስተላለፍ እንፈልጋለን። ሌላው አገዛዙ ሰሞኑን ምን እያደረገ ነው የሚለውን ስንመለከት በተለይ አንደኛ በኃይልና በማስገደድ ቤት ለቤት እየዞረ ጭምር እያስፈረመ ነው የሚገኘው። ቤት ለቤት እየዞረ እንግዲህ ምርጫውን እስከ ዛሬ 23 ማለት ነው ጨርሶታል። ኦልሬዲ ህዝቡን እናቶችን እያስገደደ ከተማ ውስጥ ያሉ ወጣቶችን አዛውንቶችን እያስገደደ ቤት ለቤት እየገባ ጭምር እያስፈረመ ብልጽግናን ምልክት እያስመረጠ ነው የሚገኘው። ይሄ በዓለም አቀፍ ደረጃ ፍጹም ነውረኝነት ከምርጫ ቀን በፊት ቤት ለቤት እየዞሩ ዜጎችን በወታደራዊ ኃይል መብታቸውን ገፎ ማስመረጥ ይሄ ምን ያህል ዓለም አቀፍ ወንጀል እንደሆነ የሚታወቅ ነገር ነው። ይሄን እያደረገ ነው የሚገኘው አገዛዙ። ሁለተኛ በጣም የሚገርመው ነገር አንድ የመከላከያ አባልና የጸጥታ አባል 10 እና 15 ሰዎችን የሚሸፍን ካርድ በመውሰድ እየፈረመ የብልጽግናን ስርዓት እየመረጠ ነው የሚገኘው። ይሄ እንግዲህ ሌላኛው በዓለማችን የምርጫ ታሪኮች እጅግ የተለየ የሚያደርገው ነው። በእውነቱ ነገር ይሄ የብልጽግና ስርዓት የማይሰራው ነገር የለም። ሌላው ከተሞች ላይ በተለይ ሽብር ጀምሯል። በተለይ ይሄ የፋኖ ትዕዛዝ ተግባራዊ መደረጉን ተከትሎ ህዝባችን እንቅስቃሴ ገደብ የተሽከርካሪ ገደብ ማድረጉን ተከትሎ የብልጽግና ስርዓት በየከተሞቹ ሽብር ጀምሯል።